ቀለል ያሉ ደግሞ ድካም ስሜቶች ይኖራሉ። ተኝተን ስንነሳ እንቅልፋችን አንዳንድ ቀን ምን ይሆናል? በጣም በቂ እንቅልፍ ተኝተናል፣ ግን ከእንቅልፍ ስንነሳ ድካም ምናምን ከታየብን የካልሲየም እጥረት ይሆናል ብሎ ማሰብ ትልቅ አንዱ ምልክታችን ነው። ሁለተኛው ደግሞ ማይልድ ካልሲየም ዴፊሽንሲ ካለ ደግሞ ምንድነው ዋርኒንግ የሆነ ምልክቶች አሉት፣ የሚያሳየን ትንሽ አስደንጋጭ ምልክቶች ይኖራሉ። ከዛ ውስጥ የጡንቻ መኮማተር ወይም መንቀጥቀጥ፣ ይሄ መስል ክራምፕ ወይም ትዊስቲንግ የምንለው ፊታችን አንዳንዴ መንቀጥቀጥ እንደዚህ ይንቀጠቀጣል፣ እጃችን ይንቀጠቀጣል። ይሄ ምንድነው የካልሲየም በጣም እያነሰ ሲመጣ የሚያሳየው ምልክት ነው። ስለዚህ ፊታቸው ዝም ብሎ በራሱ ጊዜ የሚንቀጠቀጥ ነገር ካለ የካልሲየም እጥረት ነው ብሎ ማሰብ። እንደዚሁም የመደንዘዝ ስሜቶች ምን ላይ ነው የሚደነዝዘው? አንደኛ ጣቶቻችን ይደነዝዛሉ፣ እግሮቻችን ላይ ያሉ ጣቶች ይደነዝዛሉ። ቁጭ ብለን ስንነሳ መደንዘዝ ስሜት ካለ የካልሲየም እጥረት ነው ማለት ነው። ሌላው ይሄ ቆዳችን ይደርቃል። ካልሲየም በጣም እያነሰን ሲመጣ የቆዳ መድረቅ፣ እንደዚሁም ደግሞ የፀጉር ራሱ ፀጉራችን ሻይን የሚያደርገው ቅባቱን እየቀነሰ የመድረቅ ነገር ያመጣልና ይህን ነገር ካስተዋላችሁ የካልሲየም እጥረት ነው ብሎ ማሰብ። ሌላው ቅድም ስናነሳው ካልሲየም በአብዛኛው ስቶርድ የሚሆነው ምን ላይ ነው ብለናል? አንደኛው በአጥንታችንና በጥርሳችን ውስጥ ነው። የካልሲየም እጥረት ካለ ምን ይከሰታል ማለት ነው? ጥርሳችን ይበሰብሳል ማለት ነው። ጥርሳችን ውስጥ ስቶርድ ያለው ካልሲየም ከሌለ ጥርሳችን በዲኬ በተለያዩ ነገሮች ወዲያውኑ ጥርሳችንን የመቦርቦር የማመም እንደዚሁም ደግሞ እስከ ማስነቀል ድረስ ይደርሳል ማለት ነው። ካልሲየም ራሱ የማነሱ ጉዳይ ማለት ነው። ሌላው የካልሲየም እጥረት በጣም ኢሪቴብል ያደርጋል። በጣም ብስጩ ያስደርጋል። እንደዚሁ ደግሞ ይሄ ኮንሰንትሬሽን ወይ ደግሞ አንድ ሰው አተኩሮ ነገራቶችን እንዳይመለከት ያደርጋል እና እንደዚህ አይነት ነገሮች ከገጠማችሁ የካልሲየም እጥረት ነው ብለው ማሰብ ነው።